መረጣት ተቻለ ደህና ነገር አንተ ታመጣም እንዴ ታልሹ ተቸግረና ስጦታ ለሷ አንሷት ከሆነ እኔ ማለት በቃ እኔ ልፈርበት እውነት ለመናገር ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ያለውኝ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ያው ሰሞኑን ትንሽ ጠፋ ብያለሁና እናንተም እንግዲህ ያው ማለት አዲስ ሙሽራ ስለሆንክ ነው ቪዲዮ ማሰራው እያላችሁኝ ነው። እንግዲህ ሙሽራነቱ ከማን ጋር እንደሆነ እንዴት እንደሆነ አላቅም። እኔ እኮ በባለፈው ነግሬያችኋለሁ። በቃ ከኔ ጋር አይደለችም፣ አብረን አይደለንም ያለችው ጓደኞቿ ጋር ነው ያለችው ብያለሁ እኮ። ስለዚህ እናንተ አሁንም አላመናችሁኝም። ስለዚህ ሙሽርነት ስራ ያስተዋል ወይ ከሚዲያ ያስጠፋል ወይ እንግዲህ ብላችሁኛል። እኔ ያርግልኝ እናንተ ካላችሁ፣ እኔ ግን አምኛ አልተቀበልኩም እስካሁን ማለት ነው። ያው እንገናኛለን፣ አንዳንድ ነገሮችን እናስተካክላለን እንጂ አብረን አይደለንም ልላችሁ ፈልጌ ነው። ለማንኛውም ውድ ቤተሰቦቼና እንግዲህ ከእሺ ጋራ ለተወሰነ ጊዜያቶች እንግዲህ አብረን አሳልፈናልና እውነት ለመናገር አንድም ቀን በቃ የሆነ ጥሩ ነገር አድርጌላት አላቅምና አሁን የሆነ ተሰማኝ። ለምን መሰላችሁ? ሁሌ በቃ አለ አይደል የሆነ ዝም ብሎ ወሬ ብቻ አውርቶ መለየት ትንሽ ስለከበደኝ ዛሬ በቃ እንጃ የሆነ ዳጎስ ያለ ነገር አዘጋጅቼላታለሁ። ምን አትሉኝም? ስጦታ ማለት ነውና እውነት እንግዲህ ስጦታ ምን ልስጥሽ ምን ልግዛልሽ አይባልም። እሷ በማታውቀው መንገድ አለ አይደለ በሚስጥር ነው ስጦታ የሚሰጠውና እውነት ለመናገር ዛሬ ወዝ ያለው ከባድ ስጦታ አዘጋጅቼላታለሁ። እንግዲህ እሷ ትፈልግ አትፈልግ ደስ ይበላት ምን ትሆን አላቅምና አንተ እንግዲህ ምናልባት ስጦታ ያው ለመስጠት በጣም ትልቅ ዝግጅት በቃ የሆነ ቦታ ላይ ነው የምትጠብቁትና እንደምታዩት ይኸው ሰፈሩ በጣም አረንጓዴ ነው፣ ሁሉ ነገር እንትን ያለበት ነውና ያው ስጦታ ሲሰጥ የሆነ ሆቴል ወይ ምግብ ቤት ወይ ብቻ የሆነ ነገር አዘጋጅቶ ይመስላችኋልና ያንን ነገር እንደርስበታለን። እሺ ለማንኛውም ያኛው ይቀጥላል። ነገር ግን አሁን ያው ትንሽ ነች ምናልባትና በእርግጥ የስጦታ ትንሽና ትልቅ የለውም። ዋናው የሰው ልጅ ለሰው ልጅ ማሰቡ ነው አይደል? እንደ ትንሽ የሚሆን ትልቅ የሚሆን ምን የሚሆን በቃ ስጦታ መስጠት አለብኝ እውነት ይችን ሰው ማስታወስ አለብኝ ምናምን ነገር በሚል እንግዲህ ብዙ አሳልፈናል። ቅድም እንደነገርኳችሁና እኔ እንጃ ምን እንደምላችሁ አላቅም። ምን ያው ዞሮ ዞሮ ስጦታው ይሄ ነው፣ ይሄን ገዝቼላታለሁ አለልም። እውነት ቪዲዮውን እስከመጨረሻው ካያችሁት የስጦታውን አይነት እቃውን ራሱ ኮሜንት ላይ ማሳወቅ ትችላላችሁ። እውነት እንደው ቪዲዮውን ጨርሳችሁ ካያችሁት ነው። አይ ዝም ብሎ ደግሞ ከመጀመሪያው ከሆነ ምናልባት ቪዲዮን አይታችኋል ብዬ አላስብም። ለማንኛውም ቪዲዮን ጨርሳችሁ እውት ላለውኝ እንግዲህ እንደምታዩት ያው መናፈሻ ቦታ ነው ያለውት። ይሄን ቦታ ከዚህ በፊት ብዙ ጊዜ አንዴም ሁለቴም ሶስቴም አብረን አሳልፈናል፣ ተዘናንተንበታል፣ ወክ አድርገንበታል። ስለዚህ ይሄን ቦታ ለሷ አዲስ ነው ብዬ አላስብም። ሌላ ቦታ በቀጥራት ቦታውንም ስለማታውቅ እንግዲህ የግድ እዚህ ቦታ ላይ ቀጥሬያታለሁ እየጠበቅኳት ነው ልላችሁ ፈልጌ ነው። ውድ ቤተሰቦቼ እንግዲህ እንደተለመደው እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄንን ነው ከረጅም ሰዓት በኋላ ምንም ማለት አይደለም። ያው አንዳንዴ ከባድ ነው ብቻ ዞሮ ዞሮ ያው ቦታው ይወስናል። በቃ አንቺ ቀጠሮ አላከብርም አልሻ እና በሳቴ አረበስማ እንደው ሴቶችን እኮ በቃ እንደው እንትን ማለት በጣም ማለት ከባድ ነው። ሴቶችን ማመን በጣም ከባድ ነው። ደህና ቦታ ይጠራኛት መስል እንዴ አካበትሽ በጣም ይሄው እንግዲህ ደግሞ ገና ከመንጣትሽ በቃ ጀመርሽ። አረበስማ ከዚህ ቦታ ውጭ ቆይ ምንድነው የፈለግሽው? እንዴ አረንጓዴ ልማት አለ፣ ሁሉ ነገር አለ። ዛሬ እኮ ሰው ይሄንን ያላገኘ ስንት አለ። ኪራይ ማለት የሆነ ለቦታው እየከፈሉ መዝናኛ ቦታ እየገቡ እንዴ ምን አስበሽ ነው አንቺ? ከዚህ ቦታ አሁን እንደዚህ ቦታ አንቺ ያለ የሚያምር ቦታ ከአንድ ሁለት ይሄን ቦታ አላሳለፍንም። ሁሌ ሜዳ ማለት አንቺ ስርዓት ያዥ ነሽ። ቆይ ነይ አልሄድም ምናምን አይደለም። ቆይ ነይ ካልኩሽ ነይ። ይኸውልሽ አንቺ ደግሞ በቃ ሁሌ ችግር አለብሽ። ይኸውልሽ አሁን ማለት ነው እኔ እንደዚህ አይነት ቦታ ተሰሩ እናንተ እዚህ ያመጣም እንትን እሺ ከዚህ ውጭ ቆየት ነው የምፈልጊው? ካፌ ሆቴል ካፌ
ኧረ አንቺ ለሁሉም ጊዜ ያለው ራሽን እንደዚህ አታርጊ በእናትሽ ተይ እንዴ ሰውን ተረጅ እንጂ አሁን አስጠላኝ በቃ አስጠላኝ ሜዳው አንተ እኔ በቃ ለትልቅ ነገር ስጠብቅሽ አንቺ በቃ ወደ ታች ወርደሽ ነው ማገኝሽ እኔ ለምን እንደሆነ አላውቅም ሁሌ ሜዳ አስጠላኝ እንግዲህ አንዳንዴ መቼስ ሰው ምን የት ተቀጠሪሽ የት እንገናኝ እንዴ ከዚህ በፊት ይሄን ቦታ ብዙ ጊዜ አላሳለፍንበትም እንዴ ካፌ ምናምን የለም እንደ አዲስ አበባ መሰለኝ ካፌ የለም አዲስ አበባ እኮ ይመስለኛል በእናትሽ አታናጅኝ እኔ ዛሬ የሆነ በቃ አንቺን ለማስደሰት ነበር እዚህ ጋር የተገኘሁት ግን ምንም እኔ እየተደሰትሽ አይደለም ስለዚህ ገና ከመጀመሪያው ደግሞ እንደዚህ ከሆንሽ እኔ በቃ በመጨረሻው ራሱ ትደሰቻለሽ ብዬ አላስብም ስለዚህ ኧረ አንቺ ተይ በእናትሽ የሚያዝሽ እንዴ ሁሌ ተይ አንደኛ ለተመልካችም ጥሩ አይደለም አንተ ሁሌ ሜዳ ሁሌ ጫካ ማመሰለሰ ጫካ ቦታ እንዲያደር ይሄ ጫካ ይባላል እንዴ አዲስ አበባ መስለ ነበርኩ የተለያየ መናፈሻ ውሰደኝ ቦታዎችን አሳየኝ አንቀሳቅሰኝ አዝናናኝ አላልሽኝም እንዴ ከገጠር የመጣሁት ነው ከናንዲያ ለሜዳ ምናምን ሳስተላው እሺ በእናትሽ ቁጭ በይና ሲሆነ ነገር እናውራ ቁጭ በይ እስቲ ለሄር ነው ቁጭ በይና የሆነ ነገር እናውራ የተወሰነ አንተ አይሰራችም እንዴ የተከተከልኩኛል ነው ቦታ እኮ አንድ ቀን አንቺን ለማስደሰት እኔ ያልገባሁበት ሁኔታ የለም ግን አንቺ ምንም መቼም ደስተኛ አትሆኝም ነገሩ ድሮም ምን የገጠር ልጅ እኮ ገና መንቃት ይጠበቅብሻለች ይሄ እኮ ነው ችግሩ ሰውን እኮ ገና ከገጠር እንደመጣ በቃ ኧረ በስመ አብ እኔ በነገራችን ላይ ማለት ነው ገጠር እኮ ሜዳል ኧረ በስመ አብ እኔ ቤተሰቦቼ እንዳታሰድብኝ በእውነት ነው የምልሽ የገጠር ልጅ ብሎ ደግሞ ሰደባት ምናምን ብለው ሌላ ነገር እኔ ላይ እንትን እንዳይሉ ስለዚህ ቁጭ በይ አይ እንቀመጥ ለምን ፈልገህ ነው ሲጋራ ሜዳ ነው ሁሌ ሜዳ ጠራኛለ ጫካ እንደው መቼ ነው የሆነ ቀን እንደው የኔን እንትን የምታመሰግኙ ግን ሁሌ እንደዚህ አይነት ነገር ባለሰው ግን ስራውን መኪና ነው ቤት አለ ምናምን ያ ሰሙ ምን አደረገሽ እንደውም ከጥሩ ሰው ጋር አስተዋወቀሽ እንዴ እንደኔ ማን ያዝናናሽ ነበር በየቦታው ይዞ ይሄድ ሜዳ ማኛ ሜዳ ይሄ ሜዳ ቢሉሽ ሜዳ ነው እንዴ ምንድነው ታዲያ ፎቅ ነው ያለው በስማ እኔ ዛሬ እንደውም ደስተኛ ትሆኛለሽ ብዬ ነበር በእውነት እንደውም ዛሬ ደስተኛ ካልሽ መቼም ደስተኛ ትሆኝ እና ምን መሰለሽ ምን ፈልገህ ነው ነገር የተለየ ያው እኔ የፈለኩሽ ምን መሰለሽ ለረጅም ሰዓት ብንገናኝም ያው እንደዚህ ወሬ ከማውራት ሻይ ቡና ምናምን ብለን ከበላየት ውጭ ምንም አድርጌልሽ ስለማላቅ እሺ በቃ ዛሬ ሆነች ብታንስም የሆነች በቃ ስጦታ እንትን ብዬልሻለሁ ማለት እኔ ደስተኛ ትሆኛለሽ ብዬ ነበር ግን አንቺ ገና ከመንጣትሽ ሰውን እንደዚህ ምን ነጅሽ ከሆነ ጥሩ አይደለም እውነት ማኔ ሜዳ ሰብስበኛል አማርኛ ሰሞን ኧረ ተይ በእናትሽ አንዳንዴ ደስ ሊልሽ ይገባል እንዴ ጸባይ ተቀይሯል ከሆነ ምን ሆኜ ነው ደግሞ ጸባይ የተቀየረው ሰው ደህና ነገር ካፌ ሆቴል ምናምን አለ አይደል አንተ ያመጣህ ጫካ ትጠራኛለህ አንቺ በቃ ሁሌ በልቼ ልሙት ጠጥቼ ልሙት እንዴ አንቺ ተይ እንጂ ኧረ በእናትሽ አንዳንዴ ተይ በባለፈው የተሰጠሽን ኮሜንት አላየሽም ስለዚህ ከዛ መማር አለብሽና አንዳንዴ ተመልካችንን ማስቀየም የለብንም በቃ ስለዚህ የሆነ ደስ የሚልሽ ከሆነ የሆነ ስጦታ በቃ እንትን ብዬልሻለሁ ነው እኔ በነገራችን ላይ ማለት ነው ይሄንን ስጦታ ያልገባሁበት አንቺን ለማስደሰት ያላረኩት ነገር አልነበረም ግን አንቺ በቃ እንደው ከመጀመሪያው ከመንጣትሽ ጀምሮ በቃ የሆነ ኒንጃ እኔ ምን እንደምልሽ አላውቅም በቃ እንደው ሐሳቤን ሁሉ አጠፋሽብኝ በእውነት የሆነ ደስተኛ ለመሆን ነበረ የደስታ ድባቤን በሙሉ አጠፋሽው ኒ እንደዚህ አይነት በእውነት ምናምን እንደዚህ ጫካ ምናምን ታመጣኝ ምንድነው አሁን ስፈራ ይሄ ጫካ ይባላል እንዴ እና ምንድነው ታዲያ ይሄ ሾለቂያ ነው ነገሩ አንቺ ምን የገጠር ልጅ ስለሆንሽ ታውቂዋለሽ ይሄ ጫካ ነው እንዴ ጫካ ነው እንዴ የሚባለው የሀገር ህዝብ የአዲስ አበባ ህዝብ ወጣቱ እዚህ አይደል የልትሄጂ ነው ደግሞ ቁጭ በይ እንጂ ታዲያ ሾለቂያ ነው የምታመጣኝ ሰው ከሌለበት ጭር ያለ ቦታ ነው እሺ ቁጭ በይ የልትሄጂ ነው አሁን እፈራለሁ በቃ እፈራለሁ አይደለም ቁጭ በይና ያለው ነገር አልቀመጥም እና የትሄጂ ነይና በቃ ወደ ቤት እኔን አክብረሽ ነው የመጣሽው እኔን አክብረሽ ነው የመጣሽው እና ሁሌ ጭር ካለበት ቦታ ዛፍ ጫካ ምናምን ስለዚህ ስጦታው ይቅርብሽ ምንድነው ስጦታው ምንድነው መጀመሪያ ደስተኛ ስትሆኝ ነው እኔ ስጦታውን አንተ ታዲያ አሪፍ ቦታ መምረጥ ነበረብህ ለምንድነው ጭር ያለ ቦታ የምትፈልገኝ ስጦታ ምን ችግር አለው ስጦታ ማለት ነው ቦታ አይመርጥም ዋናው የሰው ልጅ ማሰቡ በቃ ይሄ ስጦታ ለሱ ያስፈልጋታል ማለቱ
ከዚህ ውጪ ምንድነው? ሆቴል ውስጥ በግድ እየጠጣሽ ካልተሰጠሽ አይሆንም እንዴ? ምንም ደስ አለኝ በጣም። ስለዚህ ቅርብሽ እንሂድ፣ በቃ እንሂድ። ምንድነው ደህና ነገር በቃ ይኸውልሽ፣ አስቀየሚ ምናምን አጉል መንገድ ላይ ነው የቀረው። ስጦታ አንቺን የሚመጥን ነገር አንጥቻለሁ። ምንድነው? ስጦታው ምንም ይሁን ምንም መቀበል ግዴታ ነው። እኔን ከወደድሽ ማለት ነው። አይ አያስፈልገኝም ካልሽ ችግር የለም፣ እኔ ትቼ እሄዳለሁ። ግን ደግሞ ለአንቺ ያመጣሁትን ነገር ወደድሽም ከፋሽም ጠላሽም እኔ ከመስጠት ወደ ኋላ አልልም። አንቺ ምናልባት ስጦታ በትልቅ ነገር ነው የምትጠብቂው፣ እኔ ግን በጣም ማለት ነው እንትኑ ቢያንስም ጥራት ያለው ነገር ነው የማመጣልሽ። ምንድነው ማለት ነው? መጀመሪያ ምንድነው የሚለውን ነገር ፈቶ ነው የሚታየው። መጽሐፍ የምን መጽሐፍ? እሱ ምንም ሊሆን ይችላል፣ ግን አንቺ ወደሽ ፈቅደሽ ያለውን ነገር መቀበል ነው። በቃ አመሰግናለሁ ብለሻል። በለዛ ነገሩን ማለት እኔ እንጃ ምን እንደምልሽ አላውቅም። ድሮ እሱን ወረቀቱን አንቺ ይሄን ከፈችው ምን አንቺ መክፈታችን እንዴ? የሞባይል ሳይሆን ስልክ ነው ወይስ ምንድነው? በስመ አብ ስጦታ ተቀበለሽ አታውቂም አንቺ? እኮ ምንድነው? ሰጥቶ ነው እኮ የሚታየው። ሳይሆን ስልክ ነው ወይስ ምንድነው? ካልቻልሽ አንቺን የለፍታልሽ ምን ችግር አለ? ምን ችግርሽ? መረጣት ተቻለ ደህና ነገር አንተ ታመጣም እንዴ? ጣልሽው እኮ ሽቶ ቸግሮኛ ስጦታዬን እኮ ጣልሽው። ነው እንደዛ ነው። ድረስ በጣም ያሳዝናል። እንግዲህ ውድ ቤተሰቦቼ ወውት እንግዲህ እውነት ይሄ ስጦታ ለሷ አንሷት ከሆነ እኔ ማለት በቃ እኔ ልፈርበት እውነት ለመናገር ማለት ነው። ወውት እንግዲህ አይታችኋል። ይኸውስጥ ድሮም ለገጠር ስጦታ መስጠት ይሄ ነው ችግሩ። ነገሩ የታውቀው እኔ ነኝ ባለጌው። ችግር የለም። እና ውድ ቤተሰቦች እኔ ቅድም እንደነገርኳችሁ ማለት ነው በጣም ብዙ ጊዜ ከማውራት የሆነ በቃ እሷን እንትን ከማለት ምንም ያረኩላ ነገር ስለሌለ በቃ የሆነ ነገር ላድርግላት ብዬ እንግዲህ እውነት ለመናገር ይሄን ስጦታ ስሰጣት እንግዲህ ወርወራ ሜር ማለት ይሄ እንጃ ምን እንደምላችሁ አላቅም። በጣም ከባድ ሁኔታ ላይ ነው ያለሁት። ዞሮ ዞሮ ምን እንደማደርግ አላቅም። ለማንኛውም እንጃ ምን እንደምላችሁ አላቅም። እንግዲህ እኔ በእውነት እኔ ስጦታዬን ትቀበለኛለህ ደስ ይላታል ብዬ ነው ይሄን እቃ ይዤ የመጣሁትና እቃውን እንግዲህ እኔ ይሄ ነው አልላችሁም። እቃውን አይታችሁታል። መገመትና ስሙን መናገር አይከብዳችሁም። ዞሮ ዞሮ እኔ ምንም ችግር የለብኝም። አትቀበል። እውነት እኔና እሷ ነገ ተነገ ወዲያ በምን አግባብ ነው የምንግባባው የሚለው ነገር እኔ ግራ ይገባኛልና ሰው እንግዲህ እየተገናኘ ብቻ መብላት መጠጣት ወይ ደግሞ ወሬ እያወሩ ብቻ መለያየት አይደለም። አንዳንዴ እኮ ሰው ቁም ነገር መስራት አለበት አይደል እንዴ? ስለዚህ እኔ አላቅም። ምናልባት ስጦታዬን ዕቃ ሊሆን ይችላል። እኔም ችግር የለው